አሁን ጨርሰን በደንብ ነው ያመሸነው። አሁን ጨርሰን በደንብ ነው ያመሸነው። አትሙት። ኦልሬዲ እኮ እየሞትኩ ነው። እኔ ከሌለው ከማጋቴ ሄጃለሽ ሮዝ። ህይወት ይቀጥላል። ቻው እና ቡቡ ይቅርልኝ። ጊዜው ከፍቷል አሉ። ጊዜው ከፍቷል እንዴ? ሰላም ጤና ይስጥልኝ። ሰላም ውድ የስቲካቲው ቤተሰቦች፣ ዛሬም አነጋጋሪና አስቂኝ በሆኑ ቪዲዮዎች መተናል። አብረን እስከ ቪዲዮ መጨረሻ ፈታ እንላለን። ቪዲዮውን እስከ መጨረሻ ይውልን። ፎሎ ማድረግ እንዳትረሱ። ቲክቶክ ላይ ዩቲዩብ ላይ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ ያለን ዳይ ላይክ ማድረግ እንዳይረሳ። Okay, let's go. የዘንድሮ ምሳቃ የዘንድሮ ልጅ የሚይዘው ምሳ የሚቋጠርለት ምሳ እንዴ ጉድ ነው የሚያስብለው። ከመሳቃው ነው የሚጀምረው። መሳቃው ምን እንደሚመስል እኛ እኮ ድሮ በወጥ ማውጫ እኮ ነው ይዘን የምንሄደው። በወጥ ማውጫ የሆነ በጨርቁ ተቋጥሮ የሚነሳት እንዴ እሱም ምሳ ካለ ነው ምሳ ምን በላው ካለ እንጂ ምሳ መታሰር ሳይሆን መታሰብ ነው። በታሳቢነት ነው የሚያልፈው። እኛ ጋር ምሳ ሆዳችንን ቋጥረን ነው ቁጭ የምንለው ምሳ ሰዓት ላይ። ያ ሁሉ ቫይታሚን ሁሉ አለው። እማዬ ምነው ቫይታሚን አላረግሽልኝም ዛሬ ፕሮቲን እኮ አነሰው ምናምን ይላል። እኔ አልቆጠረም ነበር። ሀብታሙን ነው እቺ እየበላ እኔ አልቆጠረም ነበር። የለም እንጂ የሚቆጠርም አልነበር። ድሮ አይ በጊዜ ነበር አብረውኝ የበሉት ወቀስ አይደለም። ስማ አይ ምሳውና ስለሌለ እኮ አይደለም እዛ ነበር እንበል እኮ ያታም ነገር አይደለም እንደዛ አልተግባባንም። አይኛ ብር ስለሌለ ከቤት የሰጡን ያለውን ቋጥረን ነው በበር እኮ አይደለም እንበለው ከያዙት ከሴቶቹ ብራብራ እንደዛ ወደ አለበት። እሺ ነጥዬ ነው በእናትህ ከሆነ ሰፈር አለቀው ይቆይ ደና ሰፈር እንዳለው ደግሞ ሰፈር ይለኛል። አዎ ጎግል ማፕ ማያውቀው ሰፈር ባለፈው መጣው። ከዛ ጎግል ማፕ ራሱ አንቺ ያለሽበት እኛ እናቀኛለን። እኔ እኮ ፍቅረኛዬ ስትል እኮ ነው ግርም የሚለኝ ታውቃለህ። ባለፈው ለምን ውስጤን አንብባ አትረዳኝም ማለት ነው። ውስጥሽ እንደ ዶክተር ጽሁፍ ነው ማንበብ አልችልም ብላ አኮርንስ ካቀረቀረ ጉድ ፈላ እስካንተ በላይ እንዳስጠላን እንዴ። ሩም ውስጥ ባለፈው ሮማንቲክ ነው ብለ ዳበስ አልጋው ላይ ገፍተር ስታረጋት ጠርዙ አገኛት ድፍታለች ሞተች። አንቺ ሴትዮ ምን አርግ ነው የምትይው? እንዴ ጋይስ በቲክቶክ ክሬቲቭ አዋርድ በሴቶች ኮሜዲ ዘርፍ እጩ እንደሆንኩ ታውቃላችሁ። እስካሁን ባሪፍ ውጤት እየመራን ያለ ነው። ሊንኩን ባዮ ላይ አስቀምጬላችኋለሁ። ቮት በማድረግ ፍቅራችሁን አሳዩኝ። የሳኝ አለበለዚያ ግን ተመጣጣ እገባዋለሁ ነው ማለት። አይ ለፍታለች ትመረጥ። ቮት አርጓት ከምር በደንብ ለፍታለች። የለፋ ሰው ደግሞ ያው የሆነ ውጤት ማግኘት አለበትና አለዛ ማለት እገባዋለሁ ነው ማለት። አይ ብላለች። እኔ አላልኩ እስከው ጠርዙ ላይ ነኝ እኔ ጠርዙ ላይ ሰቆኛል። ደፋታ ሮማንስ ዱም ብሎ ታዲያስ ኤክስፒሪየንስ ወሰዱ። አንዳንድ ሰዎች አጉል ስክሪፕት የሆነ ቪዲዮ እያያችሁ አንዳንድ ቪዲዮዎች የታዩኩ ሰው ሪል ለማድረግ አጉል የማይሆን ነገር ውስጥ ይገባል። ነፍስ ይማር ትላለህ ለሟች አይሳቅ። የምር እየወደድካት እየታመንክላት ጥላ ለሄደችው ልጅ ጋብዛት። ጨምበላላ አሬ መሾ ይገና አይቷል ይወድስ ጋር ተላለ ለልጅ ብሎ አይተ ጨምበላላስ አራባና ቆምቡ አይ እንዳየሁት ከሆነ ጥለው በሚሉ የተደሰተ ነው ይመስለኝ። ቢከፈውም የጨምበላላ ዘፈን አይደለም። ጨምበላላ የፍቺ ጨምበላላ ይሆን የምን እንደዛ ነገር ካላወቅን ኮሜንት ላይ አረሙ። እሺ ገጣሚው ጀለስ እሺ በልሽ የግጥሜ ርዕስ ጊዜው ከፍቷል አሉ። ጊዜው ከፍቷል እንዴ? እኔ ጊዜው ነው ክፉ ነህ ይሉኛል በየመንገዱ ሁሌ ነኝ ክፉ እንዴ ከቶ ማን
ዘንድሮ አምሰክ ቤት አልመጣም ግን ስሜት መጥቷል። በቃ ገጣሚ እንደልቡ የሱን ስሜት በቃ መጥቷል። ምን ማድረግ ይቻላል? በቃ እሱ ነው ያለው። የሚሰማውን ጽፏል። ቤት ባይመታ ከመታ በቂ ነው። ሮዝ ፍቅራችን ብቻ ሳይሆን ትውስታችንን ጭምር እንጂ ከመርከቧ እንደወረድን ዘላለማዊ ትዝታ የምናገኝበት ድንቅ ቦታ ልወስድሽ አስቤ ነበር። የት ነበር ጃክ? አንዳንዴማ ኢትዮጵያ ውስጥ ራሱ አይመስልኝም። የከተማችን መነጋገሪያ ወደ ሆነው ባለ 5 ኮከብ ሬስቶራንት ያ የመርከቧ ጫፍ ላይ ቆመን እንዳየነው ውቅያኖስ ያማረ እይታን ተላብሷል። እያንዳንዱ የምታሳልፊ ጊዜ የጫጉላ ሽርሽርን ይመስላል። የወይኖቻቸው ብዛት፣ የምግቦቻቸው ቴስት ልክ እንደ ሮዝ ውበት በጎርጂየስ ሬስቶራንት ስለ ምርት እየተናገረ ቶሎ ብሎ መሸጥ የፈለገ ደላላ መሰለፍ አይደለም። ምን ላድርግ? አንዳንድ ቦታዎች ደስታን ይፈጥራል፣ በዛው ልክ ደግሞ ብዙ ያሰሩ። የመኪና ማቆሚያ ትንሽ ከተማን ያክላል። ተስተምና መኪና የሀገር ያህል ይጠበቃል። ተወዳዳሪ የሌለው ጎርጂየስ ሬስቶራንት በመሃል አዲስ አበባ ስራውን ጀምሯል። ሮዝ ኦልሬዲ እኮ እየሞትኩ ነው። እኔ ከሌለው ከማጋቴ ይጃለሽ ሮዝ። ህይወት ይቀጥላል ጃክ። ለዚህ ነው ህይወትን የማላለት። ለዚህ ነው መኖሬ ሰው ስም ብቻ ነው የምለው ሮዝ። ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ውስጥ በቃ ጀግና ነው እግዚአብሔር። ሰማኔ ታይታኒክ ፊልሙን እንደዚህ ተመስጬ አላየሁትኝም። ለምን ማስታወቂያ እንደሆነ እያወቅ ታየዋለህ እኮ። በስመ አብ ስድስት ያለ ማለት ታይታኒክ በኢትዮጵያ ምን ይባላል? እግዚአብሔር ጀግና ነው፣ ጀግና ነው። ሁሉም ሰራው ይመቻል። ሲጀምር ሳትወድ በግድ ቪዲዮን አይተህ እንድትጨርስ የሚያደርግ እንትን አለ። ነገርኩ እኮ እኔ ፊልሙን እንደዚህ ተመስጬ አላየሁትኝም። እንዴ መሰጠኝ ነው እኮ ማለት እንዴ ያ 5 ስታር ሆነ እንጂ እውነት ለመናገር እኛም እንሄድ ነበር 5 ስታር ሆነ። ስታሩ በዛ አንሄድ አንሄድ ምናልባት ልንሄድ እንችል ይሆናል ግን አንሄድ ጋይስ ዛሬ ያለው ከናፊ ጋር ነኝ። ከማን ጋር? አሁን ከናቲ ጋር ጋይስ ዛሬ ያለው ከናፊ ጋር ነኝ። ናዚ አይ ቲንክ ናዚ ጋይስ ዛሬ ያለው ከናፊ ጋር ናፊ ኦኬ። አሁን ጨርሰን በደንብ ነው ያመሸነው። አሁን ጨርሰን በደንብ ነው ያመሸነው። በደንብ ነው ያመሸነው። አላውቅም አንድ እስኪ አሁን አንተም እዚህ ደርሰሃል። አይ አለ በቃ አግኝተውካል እንዴ ምንም ማድረግ አይቻልም እንዴ። በደንብ ነው የተገኘው እዚህ አምሽተናል። አይ እኔ ምንም አላልኩም ብቻ ጸዴ ነው፣ አሪፍ ነው። ጀመረናል ወንዶች የሆነ ነገር ልትተባበሩኝ ነው። ያው የምታውቁ ከሆነ ማለት ነው። ይሄ ቦይለር ትላንት ፈንድቶብኝ ጫፍ ላይ ያለች አይደለች ቴምፕሬቸር መለኪያዋ። ያው ሴቶች ስክሮል አድርጉት ስለማይጠቅማችሁ ብቻ እቺ ጫፏ ቴምፕሬቸር መለኪያዋ ያለችው እዚህ ጋር የምታስተሳስረዋለች አይደለ? እሷን በቴፍሎን ከጠቀለልኳት በኋላ ከዚህ ጀምሮ እስከዚህኛው ያለው ሴቶቹ ገለል ብሏል መሰለኝ። እኔ የምለው ወንዶች የአንዳንድ ሴቶች ውሸት ግን ምንድን ነው ማለት በጣም ነው የሚዋሹት። እኔም ግርም ስለሚለኝ እኮ ነው እንዴ እነሱ የሚዋሹት ውሸት እኛ በምን መልኩ ፕሮሰስ እንደምናደርገው ማለት አያስቡም ወይስ ንቀውን ነው እንዴ? አንድ ሴት ልጅ ትፈልግ እንጂ ባለቤቷ ወንድሜ ነው ብላ እንዴ ታስተዋውቃለች፣ ታጨባብጣለች፣ ኧረ ታኖራለች ማለት እናንተ ለባልየው አዝናችሁ
አላወቅም ከጀርባ ለካሷ እንደ ወንድሟ ነው የምታስተዋውቀው ምናምን ብላችሁ ለእሱ አዝናችሁለት እሱ ይመጣል እየተክለፈለፈ ሰላም ወንድሟ ምንዋለች ከፈለገች። እስቲ እናንተ አንድ ሴት ልጅ የዋሸቻችሁ ትልቅ ውሸት የማይመስል ውሸት ኮሜንት ላይ ጻፉልኝ። ኮሜንት እስኪ ንገረኝ አንተ ምንድን ነው የተዋሸው? እኔ ውሸት እኔ አሁን በሆነ አይመጣልኝም። አሁን በሆነ አይመጣልኝም፣ ግን ይኖራል አይኖርም ማለት ነው። አንተስ የምታስታውሰው ካለ? እኔ ትዝ አይለኝ አለ እኮ ለካሜራ አረ እስቲ ያው እናንተ እንትን የምትሉት ጸደይ ነገር ያው ሼር አድርጉልን ኮሜንት ላይ። ሴት ልጅ ልዩ ፍጡር ናት የምንለው በምክንያት ነው። ለ3 ቀን ችላ ብትላት የ8 ወር ሪሌሽንሺፕ ውስጥ ነው የምታገኛት። ታርታኛ አይ ለ3 ወር አይደለም ያለችው፣ ለ3 ቀን ችላ ብትላት የ8 ወር ለ8 ወር እንዴት ነበረ ማለት ነው። ሴትና ድመት ናት አይባል አሉ። ጨዌ ልንገርህ ስማ፣ አባት ልጁን ይዞ በበረሃ እየተሰደደ ነው አሉ። እቃቸውን በግመል ጭነው ከዛ ሽፍቶች ወደ እነሱ ሲመጡ ያል ከርቀት አባትየው ወይኔ ልጄ በቃ ግመላችንንም እቃችንን ንብረታችንን እንዳለ ልንዘረፍ ነው ምናምን ነገር ሲላት ልጅቷ ፈጣነችና በቃ ወርቃችንን ቢያንስ እኛ ሴቶች ስለሆነ ማንፈተሸው እንትን ይወስደብቅ ያሳልፈዋለሁ ምናምን ነገር አትጨነቅ አባዬ ትለዋለች። እንዳለውም ንብረታቸውን ግመላቸውን ወሰዱባቸው። በቃ መንገድ ይቀጥላሉ። አኩርፎ አባትየው አቀርቅሮ ይሄዳል። ልጅየው ለምንድነው አባዬ ያኮረፍከው? ወርቃችንን እኮ አሳልፈው ይል እንደ ምናምን ነገር አለችው። እናትሽ ብትኖር ደግሞ ግመሉን ምን ያሳልፍ እንዴ? ምን ማድረግ ይቻላል? ወይኔ ማዘሯ ለእናትሽ ብትኖር አንድ ብር አይደል እንዴ? ረከፈል ነው። ምን ትላለህ እንግዲህ? ምን ተሰምቷት ይሆን? እሱ ልጅ ምን ማለት ነው? ምን እያሰበች ይሆን? ምን አይነት የሞራል ውድቀት ልበለው ወይስ ግመል? ይመች ምንም አይባል። ኧረ እያሰብክ ነው ታውቃለህ? ግመሉ እንዴ ግመል አስቡ። ግመል እኔ ያዘንኩት ለማንም አይደለም። አሁን ላይ ለፋዘር ይሁን